ይህ በደቡብ አፍሪካ እምብርት በበረሃው መካከለኛ ስፍራ የምትገኘው የኦራኒያ መንደር ታሪክ ነው። ለብዙዎች ይህ መንደር በዓለማችን እጅግ ዘረኛ ከተማ የሚል መጠሪያ ተሰጥቷታል። 3000 የሚጠጉ ነጭ ክርስቲያን ነዋሪዎች ብቻ የሚኖሩባት ኦራኒያ ለአንዳንዶች የአፓርታይድ የመጨረሻ ምሽግ ስትመስላቸው፣ ለሌሎች ደግሞ የባህልን ራስን በራስ የማስተዳደር መብት መገለጫ ነው ያስባሉ። እኛ ግን ዳኝነቱን ለታሪክ ትተን በዚህ ልዩ ስፍራ ውስጥ ገብተን ማየት ማውራትና መረዳትን መርጠናል። ምክንያቱም ዋናው ጥያቄ ከራስ የተለየ ነገር ሁሉ በማግለልና በዙሪያው አጥር በማጠር በእርግጥ በደስታ መኖር ይቻላልን የሚለው ጥያቄ መመለስ መቻል አለብን። ይህንኑ የእውነት ፍለጋ ጉዞ ወደ ኦራኒያ ልናደርግ ነው። ኦራኒያ የተመሰረተችው እንደ አውሮፓውያን አቆጣጠር በ1991 የአፓርታይድ ስርዓት እየተገባደደ በነበረበት ወቅት ነው። አፓርታይድ በአፍሪካንስ ቋንቋ መለያየት ማለት ሲሆን ደቡብ አፍሪካን ለግማሽ ክፍለ ዘመን ያስተዳደረ የዘር መድሎ ስርዓት ነበር። ነጮችና ጥቁሮች በትምህርት ቤት፣ በሆስፒታል፣ በባህር ዳርቻ አልፎ ተርፎ በመቀመጫ ወንበሮች ሳይቀር ተለያይተው እንዲኖሩ የተገደደበት ወቅት ነበር። ነገር ግን በ1980ዎቹ ማብቂያ ዓለም አቀፍ ጫናዎችና የሀገር ውስጥ አመጾች በረቱ። ያን ጊዜ ጥቂት አፍሪካነሮች ወይም ደግሞ አፓርታይድን የቀረጹት አናሳ ወገኖች የስልጣን መጥፋት ብቻ ሳይሆን የማንነታቸው መጥፋት ስጋት አደረባቸው። በዚህም ሳቢያ ጥቂት ቤተሰቦች በኦራኒያ ወንዝ ዳርቻ የሚገኝ ወና ቦታ ገዝተው አዲስ ከተማን ከዜሮ መገንባት ጀመሩ። ዛሬ ኦራኒያ የአፍሪካነሮች ብቻ መንደር ናት። የሚናገሩት አፍሪካንስ ቋንቋ ብቻ ነው። ታሪካቸውን ያጠናሉ። ልክ እንደ ጥንቱ የካልቪኒስት ሃይማኖታቸውን ያከብራሉ። ኦራኒያ ቦታ ብቻ ሳትሆን ዓለምን ከውጭ ለይቶ በመስጋት የራስን ባህል መከላከል ይችላል የሚል ጽኑ እምነት ያላቸው ማህበረሰብ መኖሪያ ነው። በመንደሩ ጎዳናዎች ላይ ስትጓዙ አንድ የሚስብና በተመሳሳይ የሚገባ ነገር አለ። ሁሉም ነገር ጸጥ ያለ ቢመስልም የሚከታተሉ አይኖች እንዳሉ ይሰማል። ነገር ግን ነዋሪዎቹ እንግዳ ተቀባይ ናቸው። ከመጀመሪያዎቹ ሰፋሪዎች አንዷ ስትናገር እዚህ ቦታ ደህንነትና ፍጹም ደስታ እንዳለ ትገልጻለች። ለእሷ ኦራኒያ ማለት ማንም ቦርሳዬን ይነጥቀኛል ብላ ሳትሰጋ የምትገበያይበት፣ በሌሊት በሰላም የምታድርበትና በራሷ ቋንቋና ባህል የምትኖርበት መጠለያ ናት። ለአዳዲስ ነዋሪዎቿም ቢሆን የኦራኒያ ዋናው ማራኪነት የልጆቻቸውን የወደፊት እጣ ፈንታ ነው። ልጆቻቸውን በመንገድ ላይ ያለ ስጋት እንዲጫወቱ መፍቀድ፣ በራሳቸው ቋንቋ እንዲማሩና ማንነታቸውን እንዲያውቁ ማድረግ ትልቁ ስኬታቸው እንደሆነ ያምናሉ። ለአንዳንዶቹ ደግሞ ከደቡብ አፍሪካዊነት ይልቅ ኦራኒያዊነት ይቀድማል። ታማኝነታቸው ለኦራኒያና ለዛ ለሚገነባው ቅርስ እንደሆነ በኩራት ይናገራሉ። ከተማዋ አሁንም ድረስ ልክ እንደ ትልቅ የግንባታ ቦታ ላይ ናት። አዳዲስ ቤቶች በየማዕዘኑ ይገነባሉ። በረዶ በሚቀዘቅዝበት ክረምትና በሐሩሩ በጋ በሚቋቋሙ ልዩ ጡቦች ጥቅም ላይ ይውላሉ። የከተማዋ ቀደም ቢሆን የሚገርም ነው። የትኛውም ህንፃ ከዛፎች ቁመት መብለጥ የለበትም። ምክንያቱም ዓላማቸው እንደ ጆሃንስበርግ ያለ ግዙፍ ከተማ መፍጠር ሳይሆን ሰውና ተፈጥሮ ተስማምተው የሚኖሩባት ገጠራማ ከተማ መመስረት ነው። በግንባታው ሂደት ውስጥ አንድ ትኩረት የሚስብ መርህ አለ። ኦራኒያ የጥቁር ሰራተኞችን ጉልበት አትጠቀምም። የከተማዋ መሐንዲሶች እንደሚሉት ይህ የሆነው ሌሎችን ለራስ ኢኮኖሚያዊ ጥቅም ብሎ መበዝበዝ በሞራል ደረጃ ስለማይቀበሉት ነው። የራሳችንን ህዝብ በራሳችን ጉልበት ማብቃት አለብን የሚል ጽኑ አቋም አላቸው። ለእነዚህ ሰዎች ኦራኒያ ወደፊት የአፍሪካነሮች አገር ሆና የምትቆምበት ህልም ነው። ከተማዋን ገንባ፣ የወደፊቱን እጣ ፈንታን ቅረጽ የሚለው መፈክራቸውም የዚሁ ህልም መገለጫ ነው። ኦራኒያ በጥላቻና በፍርሃት የታጠረች ደሴት ወይስ የባህል ነፃነትን የምታከብር ገነት? መልሱ ያለው በሚያዩት ሰው አይን ውስጥ ቢሆንም ኦራኒያ ግን ራሷን ከዓለም ለይታ የራሷን ዓለም መገንባቷን ቀጥላለች። ለወደፊት የሚመጥን ከተማ መገንባት፣ ይህ በኦራኒያ የሚኖሩ ሰዎች ሁሉ ትልቅ ተልዕኮ ነው። ይቺ ከተማ በህልውናዋ ለመቀጠል በመላው ሀገሪቱ ተበታትነው የሚኖሩ ይህን ጥሪ የሚቀበሉ በርካታ አፍሪካነር ዜጎችን ትፈልጋለች። ነገር ግን በኦራኒያ ለመኖር መመኘት ብቻውን በቂ አይደለም። ወደዚህ ማህበረሰብ ለመቀላቀል በሶስት መሰረታዊ መስፈርቶች ላይ የተመሰረተ እጅግ ጥብቅ የሆነ የኮሚቴ ማጣሪያ ማለፍ ግዴታ ነው። የመጀመሪያው መስፈርት ማንነት ነው። አመልካቹ አፍሪካንስ ቋንቋን አቀላጥፎ የሚናገር አፍሪካነር መሆን መቻል አለበት። ሁለተኛው ደግሞ ራስን መቻል ነው። ከተማዋ ሰዎችን በገንዘብ የምትደግፍ ትልቅ መንግስት ስለሌላት እያንዳንዱ ነዋሪ ስራ መያዝ፣ የግል ንግድ መጀመር ወይም በቂ ቁጠባ ሊኖር ይገባል። ሶስተኛውና ዋነኛው ደግሞ የደህንነትና የባህል ጉዳይ ነው። አመልካቹ ከወንጀልና ከእጽ ነፃ መሆኑ በጥብቅ ይፈተሻል። ይህም በከተማ ውስጥ ያሉ በርካታ ህጻናት ከጥቃትና ከነውጽ በጸዳ መንፈስ እንዲያድጉ ለማድረግ የታለመ ነው። በተጨማሪም ደግሞ የክርስትና እምነትና ተመሳሳይ የባህል እሴቶች መጋራት ለነዋሪነቱ ወሳኝ ነጥቦች ናቸው። እዚህ ጋር ግን አንድ ጥያቄ ይነሳል። አንድ የኦራኒያዊ ነዋሪ የሆነ አፍሪካነር በውጭ ሀገር ትምህርቱን እየተከታተለ ባለበት ወቅት ከጥቁር ሴት ጋር ፍቅር ቢይዘውና ትዳር መስርተው ወደ ኦራኒያ ቢመለሱ ምን ሊፈጠር ይችላል? ለዚህ የሚሰጠው ምላሽ ግልጽ ነው። ኦራኒያ ለአፍሪካነሮች ብቻ የተከለለች ስፍራ በመሆኗ እንደዚህ ያሉ ባለብዙ ባህል ጥምረት ያላቸው ሰዎች ሌሎች ከተሞችን እንዲመርጡ ይመከራሉ። ማንኛውም ሰው ለማመልከት ቢችልም የመጨረሻውን ውሳኔ የሚያሳልፈው ግን የከተማዋ ምክር ቤት ነው። ሰዎች ወደ ኦራኒያ እንዲመጡ የሚገፋፋቸው ምክንያት ምንድን ነው? ፍርሃት፣ ቁጣ ወይንስ ደህንነት በራቀባት ደቡብ አፍሪካ ውስጥ የመኖር አድካሚነት?
እንደ ሙስና፣ የመንግስት አገልግሎቶች መበላሸትና በአርሶ አደሮች ላይ የሚፈጸሙ አልፎ አልፎ ጥቃቶች ሰዎችን ወደዚህ እንዲሸሹ የሚያደርጉ ገፊ ምክንያቶች ናቸው። ሆኖም የከተማዋ መሪዎች እንደሚመኙት ከሆነ ሰዎች ኦራንያ መምረጥ ያለባቸው ከችግር ለመሸሽ ብቻ ሳይሆን ከተማዋ በራሱ ያላትን ሳቢ ምክንያቶች ማለትም የባህል ኩራትንና ራስን የማስተዳደር ነፃነትን ወደው መሆን መቻል አለበት። በኦራንያ ውስጥ ኦራ የተሰኘ የውስጥ መገባበያ ገንዘብ ጥቅም ላይ ይውላል። ይህ ገንዘብ ከከተማ ውጭ ህጋዊ ዋጋ ባይኖረውም በማህበረሰብ ውስጥ ግን እንደ ቫውቸር ያገለግላል። ዓላማውም ገንዘቡ በማህበረሰብ ውስጥ እንዲዘዋወር በማድረግ ራስን የመቻል አቅምን ለማጠናከር ነው። ደህንነት የኦራንያው ዋነኛ መሸጫ ነው። እዚህ ስርቆት፣ ድብድብ ወይም የተደራጀ ወንጀል የለም። ይህ የሆነው ግን በዝምታ አይደለም። የከተማዋ የጸጥታ፣ የእሳት አደጋ፣ የአምቡላንስና የውሃ አገልግሎት የሚመራው በአንድ ወጥ መመሪያ ነው። እያንዳንዱ አዲስ ነዋሪ የጣት አሻራውን ይሰጣል፣ እንዲሁም በማንኛውም ሰዓት ድንገተኛ የእጽ ምርመራ እንዲደረግበት ፈቃዱን በፊርማው ያረጋግጣል። ኦራንያ ከማህበራዊ ሙከራነት ወደ እውነተኛ ከተማነት ለመሸጋገር በትምህርት ላይ ትኩረት አድርጋለች። ከኋላችን የሚታየው ኮሌጅ ለየት ያለ ነው። እነዚህ የመማሪያ ጠረጴዛዎችና መጻሕፍት ሳይሆኑ ትናንሽ የግንባታ ቦታዎች ናቸው የሚታዩት። ወጣቶቹ የሚማሩት ታላቋን የአፍሪካ ከተማ የሚገነቡ ቀጣይ የኤሌክትሪክ ባለሙያዎች፣ የቧንቧ ሰራተኞችና ግንበኞች ለመሆን ነው። ለእነዚህ ወጣቶች በኦራንያ መኖር ትልቅ ክብር ነው። በደቡብ አፍሪካ ዋና ዋና ዩኒቨርሲቲዎች ውስጥ የገዛ ባህላቸውን፣ ቋንቋቸውን ሲናቅ አልፎ ተርፎ ማንነታቸውን የሚቃወሙ መዝሙሮች ሲዘመሩ መስማት መራር እውነት ሆኖባቸዋል። እነዚህ ግን በራሳቸው ቋንቋ ለመማርና ያለምንም ስጋት ማንነታቸው ማክበር ችለዋል። በኦራንያ እያንዳንዱ ነዋሪ በዚህ ማህበረሰብ ውስጥ በመኖር የሚሰማው ኩራት በግልጽ ይታያል። ይህም በቤቶችና በህንፃዎች ፊት ለፊት በሚውለበለቡበት በርካታ ሰንደቅ ዓላማዎች ይገለጻል። ይህ ሰንደቅ ዓላማ ከአፓርታይድ ማክተም በፊት የነበረውን የደቡብ አፍሪካ ሰንደቅ ዓላማ ቀለማት ማለትም ሰማያዊ፣ ነጭና ቢጫ የሚጋራ ቢሆንም በውስጡ ግን አንድ ልዩ ምልክት ይዟል። እጅጌውን ሰብስቦ ለስራ የተዘጋጀ ሰው። ይህ ምልክት ኦራንያ ያለምንም የውጭ እርዳታ በነዋሪዎቿ ጥረትና ላብ የተገነባች መሆኗን ለዓለም የሚያበስር ቀጥተኛ መልእክት ነው። ይህ ራስን የመቻል ኩራት ግን ከቀሪው ዓለም ተገልሎ የመኖር ዋጋን ያስከፍላል ማለት ነው። ስለ ኦራንያ እውነተኛ ምንነት ለመረዳት ደግሞ የአፓርታይድ አባት ተብሎ ከሚጠራው የሄንሪክ ቨርዎርድ የልጅ ልጅ ካሬል በሾፍ ጋር መነጋገር ይግድ ይላል ማለት ነው። ካሬል በሁለት ዓለማት መካከል የቆመ ሰው ይመስላል። በግዳጅ መለያየትና በፈቃደኝነት መለያየት መካከል። የሚገርመው ታላቁ መሪ ኔልሰን ማንዴላ በአንድ ወቅት ኦራንያ መጎብኘታቸውና ከካሬል ቤተሰቦች ጋር የወዳጅነት መንፈስ እንደነበራቸው ይታወቃል። ማንዴላ ኦራንያን የሚያዩት እንደ ቋሚ ስጋት ሳይሆን ከጊዜ ወደ ጊዜ የሚጠፋ አላፊ ክስተት አድርገው ነበር የሚያስቡት። ካሬል ኦራንያ ላይ ለተፈጠረው ዘረኛ ከተማ የሚል ታርጋ የራሱ ምላሽ አለው። ለሱ ጉዳይ ስለ ነጭነት ሳይሆን ስለ ቋንቋ፣ ባህልና ማህበረሰባዊ ትስስር ነው። እኛ የቀድሞዎቹ ፖለቲከኞች አካላዊና አእምሯዊ ተተኪዎች ነን፣ ነገር ግን ያን አስተሳሰብ በአዲስ መልክ እየቀረጽ ነው ይላል። አክሎም በደቡብ አፍሪካ ቋንቋቸውን እንደ ቋንቋ እንደምትመለከተውና በየቀኑ አፍሪካነሮች በከተሞችና በእርሻ ቦታዎች ላይ እንደሚገደሉ በመጥቀስ ኦራንያ ለህዝባቸው ህልውና አስፈላጊ የሆነች አስተማማኝ ወደብ መሆኗን ያስረዳል። ለነዋሪዎቿ ኦራንያ ካለማወቅና ከመጥፋት ስጋት የተወለደች ህልም ናት። የገዛ ቋንቋቸውን፣ እምነታቸውና ታሪካቸውን ያለምንም ጣልቃ ገብነት ለመጠበቅ የሚጠብቁበት ስፍራ ነው። ሆኖም ግን ይህ ህልም እጅግ ስስ ነው፣ ምክንያቱም የተገነባው ሌላውን ወይም የተለየውን በማግለል ላይ ነው። በመጨረሻም አንድ ትልቅ ጥያቄ ይነሳል። አንድ ባህል ከሌላው ጋር ሳይገናኝና ሳይቀላቀል ሊተርፍ ይችላልን ወይ የሚለውን ጥያቄ ለመመለስ፣ ወይንስ ልዩነት እንደ ስጋት በመቁጠር የተገነባ ምሽግ ሆኖ ይቀራል? እኔ እንደተረዳሁት ነገር ቢኖር ግን ማንነትን በህይወት ካለ ከሌሎች ጋር መገናኘትን አይፈራም። ይልቁንም ያድጋል፣ ይለወጣል፣ ይተራመሳል። ምናልባትም ላለመጥፋት ብቸኛው መንገድ ራስን ሳይዘነጉ መለወጥ መቻል ሳይሆን አይቀርም። ኦራንያ ግን አሁንም በሮቿን ዘግታ የራሷን እውነት ፍለጋ ላይ ትገኛለች።